መድብል እና ካሌብ ፊት ለፊት ተፋጠጡ፣ ተጋደሉ። ብሩክ ደነገጠ። ማህሌት ካሌብን አሳልፋ ሰጠችው። የምኖርበትን የመኖሪያ ቤት ለመድብል ነገረችው። መድብል ሰተት ብሎ ሂዶ ካሌብ ሙሲሳን በል ና ቶሎ ለአመታትና ለዘመናት ስጠብቅህ የነበርከው ካሌብ ሙሲሳ አሁን ጦርነቱን በይፋ ጀምረናል ብሎ አፋጠጠው። ቆይ ዝልባቦል ወይም ደግሞ መድብል የሆንከውን ሁን፣ ግን አንተ ሰውዬ ለምንድነው ከኔ ህይወት ውስጥ አልወጣ ያልከው ብሎ ፍጥጥ አለበት። ብሩክ እጅጉን ደንግጦ ማህሌትን ቆይ አንቺን አያድርገኝ ከዚህ ብቻ እንውጣ ብሎ አላት። ምን እያልክ ነው? እኔ እኮ ላንተ ደግ ነገር ነው ያደረግኩልህ። እኔ እኮ ካለሁበት ተመልሻለሁ። አሁን ጥሩ ሰው ለመምሰል በጣም እየሞከርኩና እየጣርኩ ነው ብላ አለችው። ትሰሚኛለሽ? ሰውንና ሰውን በማጋደል ነው እንዴ አንቺ ደስታችንን ሁሌም እንዳጠፋሽ ነው። እስኪ ለምንድን ነው የተናገርሽው ብሎ አላት። ምንም አይመለከትም። ደግሞ እኔ የተናገርኩት ለመድብል ነው እንጂ ለአንተ አይደለም። ብሩክ አንተ ዛሬ የደስታህ ቀን ስለሆነ አርፈ ብትቀመጥ ይሻልሃል ብላ አለችው። እመኝኝ አንቄ ነው የምገልሽ ማህሌት፣ ብቻ ከዚህ ከውጥንቅጥ እንውጣ ብሎ አለ። እጅጉን የደነገጠችው ቅድስትና ሞገስ ምን ማድረግ እንዳለባቸው ግራ ገባቸው። ዳጣ ነገሩን እያቀሳሰረች እና እያካበደችው፣ በቃ እንደዛ ከሆነ አሁን የቅድስቴ ሰርግ መቅረቱ ነው። እንደው ቅድስቴ ምን አይነቲቱ እድለ ቢስ ነሽ ብላ አለቻት። ትሰሚኛለሽ ዳጣ፣ የእውነት አሁን ገና ልመታሽ ነው። ብሩክ ደግሞ የእውነት ይመጣል፣ ምንም ነገር ሳይሆን ይመጣል እያለች እንባ ደም አለቀሰች። መድብል ወንድሙ ለምንድን ነው ተከትለኸኝ የመጣኸው ብሎ በጣም ጮኸበት። ምን እያልክ ነው? አንተ እኮ የእናቴ ልጅ ወንድሜ ነህ። እንዴት ነው የምተው? ቆይ አንተ የማህሌትን ወሬ አምነህ እንዴት እዚህ ትመጣለህ ብሎ አለው። አይ ግን እኮ ትክክል ናት ማህሌት፣ በአሁኑ አልዋሸችም እና ካሌብ ሙሲሳ እራስህ ድብን አድርጋት ብሎ ስለነበረ ያንን ዜና ከሰማች በኋላ የእውነትም ካሌብን የሚኖርበትን መኖሪያ ቤት ነገረችኝ። ከዚህ በኋላ ምንም የሚያስፈራ ነገር የለም ወንድሜ፣ እባክህ ተረዳኝ ብሎ አለው። አይ መቼም ቢሆን ልረዳህ አልችልም። እስኪ ንገረኝ፣ ይሄ ሰውዬ እኮ በጣም ብዙ ሰዎች ያለው ሰውዬ ነው። አንድ ነገር ብትሆንብኝ ምንድን ነው የሚወጠኝ ብሎ አለ። ቆይ አንተ የእውነት በወንድምህ አትተማ? ሰላም ውድና የተከበራችሁ የስጦታ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ማህሌት በስተመጨረሻ መድብል እጅ ገባች። ይገርማል። ያ የተረገመ ታሪ የሚባለው ላንተ ነበር እንዴ የሚሰራው መድብል ብላ ስትለው፣ ማህሌት እኔ እኮ በጣም ብዙ ጊዜ እድል ሰጥቼሽ ነበር፣ አንቺ ግን እድልሽን መጠቀም አልፈለግሽም። እስኪ ንገሪ፣ ቆይ አንቺ የራስሽን ህይወት የመኖር ምንም አይነት ስርዓት ወግ የሚባል ነገር የለሽም? ቆይ አንቺ እኮ ሴት ልጅ ነሽ፣ እንዴት ነው ከካሌብ ሙሲሳ ጋርና ከኔ ጋር ጦርነት የምትገጥሚው? እኔንስ እንዴት ብትደፍሪ ነው እኔን ሰላይ እቤት ውስጥ ሰላይ አስገባሽ ኤደንን? እሱም አልሳካልሽ አለ። ካሌብ ሙሲሳን ሂደሽ የዝናን ቦታ ስጠኝ ብለሽ የዝናን ቦታ እንዲሰጥሽ አደረግሽ። አልፎም ደግሞ በምወዳትና በምሳሳላት የወንድሜ ልጅ በምሳሌ መጣሽ። የእውነት አንቺ በጣም ታሳፍሪያለሽ። አሁን ግን አንድ ዜና ልነግርሽ እወዳለሁ ብሎ አላት። እሱም ደግሞ ምን መሰለሽ፣ አንጀቱ በጣም ስለተጎዳ ዝና እንግዲህ ለሕክምና ወደ ሌላ እስር ቤት ሊዘዋወር ነው። ምን? አዎ እንግዲህ ምን ታደርገዋለሽ? ምክንያቱም ያን ጊዜ እዚህ በነበረበት ሰዓት ምግብ እየሰጠሁት አልነበረም። ምን? እባክህ አንተ የፈለግከውን ነገር አደርግልሃለሁ፣ በፈለግከው ነገር ቅጣኝ እንጂ በምግብ እንዳትቀጣኝ ብላ አለችው። ኦ ይሄ ነገርማ በጣም ተግባብተናል ማለት ነው። ምክንያቱም
እንግዲህ አንቺ ደካማ ጎንሽ ሆድሽ ነው ማለት ነው። ለነገሩ ሆድሽ ባይሆን ነበር የሚገርመኝ። ስንቱን ሰው መሰለሽ ያጫረሽው። በጣም ታሳፍሪያለሽ ማህሌት እያለ ልክ ልኳን ነገራት። በሌላ በኩል ኤዱ መድብልን እኔ ምልህ የእውነት ግንም የት ነው ያለችው ማህሌት ብላ አለችው። ምንድን ነው ኤደን? መቼም ድጋሜ ሰላይ ልትሆኝ አይደለም ወይም ደግሞ ወሬ ለማጣራት እየጣርሽ አይደለም ብሎ ሲላት፣ ምን ማለት ነው ደግሞ ይሄ? ግራ እየገባኝ ነው። ወይስ የምታደርገውን ነገር ግልጽ አድርግልኝ ብላ አለችው። አይ ግልጽ አደርግልሻለሁ። ማህሌት የት ቦታ እንዳለች አላውቅም፣ ግን ደግሞ ያንን የወሰድሽውን ብር ልትመልሽላት ከሆነ በጣም አሪፍ ሀሳብ ነው ያሰብሽው ብሎ አላት። አዎ እውነት ለመናገር የሰው ገንዘብ የሰው ነው። እርግጥ ነው ማህሌት በጣም አናዳጅና አቃጣይ ሴት ናት። ሆኖም ልጅንም እኔንም እናንተንም በጣም ብዙ ጊዜ ጎድታናለች። ግን ደግሞ እኔ እንደሷ መሆን አልፈልግም ብላ አለች። በጣም ጥሩ፣ እንደዛ ከሆነ አሪፍ አስተሳሰብ እየኖረች ነው ኤዱ፣ በጣም አመሰግናለሁ ብሎ አላት። አድርገዋለህ መድብል፣ ወይ ከደህና ተወለድ ወይ ከደህና ተጠጋ ይባላል እኮ አባባሉ። ማለቴ ምንም ለትዳር እንኳ ቢሆን እኔ ግን ከእናንተ ከመልካም ሰዎች ስለቀረብኩኝ ነው እንደዚህ አይነት ደግነት ያመጣሁት ብላ አለችው። እንደዛ ከሆነ ትንሽ ቀን ጠብቅኝ ብሎ አለ። በሌላ በኩል የሰርጉን ጉዳይ እያወሩ ባሉበት ሰዓት እንዲሁም ሉላ ቅድስቴ ቁጭ ብለው እየዘፋፈኑ ኤዱ መጣች። ዋው በጣም ደስ ይላል የእናንተ ዘፈንማ፣ እኔም እስኪ እንደ መድብልም ባይሆን እንደምንም ልዝፈን ብላ እየዘፈነች ስትመጣ ቅድስት ዳጣ እየመታ ቤቱን አሟሟቀችው። ከዛ አሁን ሶስተኛ ሚዜ ኤዱ አንቺ ነሽ ብላ አለች። ምን? አዎ። ከዛ ዳጣ ብድግ አለችና አይ ቤታችንን ሊያጠፋ የነበረ ሰውማ በፍጹም ያንቺ ሚዜ አይሆንም። ምክንያቱም ያን ጊዜ ምናልባት የሰርጉ ቀን እንደምንም ብላ እኮ መርዝም ልታበላችሁ ትችላለች። እኔ መቼም በዚህ አልስማማም ብላ አለች ዳጣ። እባክሽ አነጋገርሽን አስተካክሪ እያለች ቅድስቴ ስትቆጣት፣ ቅድስቴ ደግሞ አሁንስ አበዛሽው፣ ሁልጊዜ የምትቆጭው እኔንና እኔም ብቻ ነው፣ የእውነት ታሳፍሪያለሽ ብላ ስትል፣ ቆይ ምን እያልሽ ነው? ኤደን እኮ ካለፈው ስህተቷ ተምራለች ብላ አለች። ልክ ነሽ፣ እውነት ለመናገር እኔም በዚህ ይስማማለሁኝ። ምክንያቱም እንደተማረች በሙሉ ልቤ እመሰክራለሁኝ ብላ ስትል ኤዱ በጣም ተቆጣችና እውነት በፍጹም እኮ አትወደኝም ብላ አለች። ምን ማለት ነው ደግሞ? አዎ አትወደኝም፣ ምክንያቱም እንደኔ የምትጠላው ምንም ሰው የለም ብላ አለች። ምን እያልሽ ነው? ይሄ የተሳሳተ መንገድ ነው። እና ታዲያ አንድ ጊዜ ስለተሳሳትኩኝ ብቻ ሁሌ የተሳሳታለች ማለት ነው እንዴ? ያን ጊዜ አዎ ተሳስቻለሁኝ፣ በጣም ብዙ ነገር አድርጊያለሁ፣ ግን ደግሞ በአሁኑ ምንንም አልጎዳም ብላ ስትል፣ ኧረ አታስቢ፣ እኔ እኮ እየቀለድኩኝ ነው ኤደን፣ አታስቢ፣ አንቺም አብረሽን ትሆኛለሽ ብላ አለች። ውይ አሁን ሳበዛሹ ብላ ስትል፣ ልክ እኮ ነሽ። እንግዲህ ዳጣ ማለት እንደዚህ ናት፣ የሰውን ልጅ በአንድ ጊዜ ማስደንገጥ የምትችል ብላ ስትል፣ በቃ ለማንኛውም የሚዜ ልብሳችንን እንልበስ ብላ የሚዜ ልብሳቸውን ለብሰው የሙሽራ ልብሱንም ለበሰችና ቅድስቴ ዋው ግን ብሩክ ምርጫ በጣም ይችላል ብላ አለች። እና ታዲያ እኔስ ብትይ ልብሱም እኮ ሂዶብኛል፣ ማለትም ከመስቀያው ላይ ነው፣ እስኪ ተመልከቺ እንዴት እንደሄደብኝ ብላ ስትል፣ ውይ ያንቺ ነገር ደግሞ በጣም ያስቃል፣ እንደዚህማ አትበይ፣ የኔ ብሩክ እኮ በጣም ንጉስ ነው፣ ግን ከአንቺ በፊት ደግሞ ሌላ ንግስት ነበረች፣ እሱ ማህሌት ብላ አለች። ቆይ ግን ዳጣ በአሁኑ ካልጠፋ ጊዜ ምን አይነት አነጋገር ነው የምትናገሪው ብላ ቅድስት ያለቀሰች። እንዴ እንደ አይነት ስሜት እኮ እንዲሰማሽ አይደለም የኔ ውድ፣ እንደዚህ አልኩት ጀስት ለቀልድ ነው። ቆይ ለምንድን ነው የማትረጅኝ? ኦ ብላ ስትላት፣ ግን ላለመረዳት አይደለም፣ እኔ ልቤን እየሰበርሽ ነው፣ የዛችን የሰይጣን ስም በፍጹም መስማትም ማንሳትም አልፈልግም ብላ አለቻት። በሌላ በኩል እነ ብሩክና እነ መድብል ጃምቧቸውን እየጠጡ፣ ትሰሙኛላችሁ፣ ዛሬ መስከር የለም፣ ሚስቴ በጊዜ ግባ እያለች የባለፈውን ጦርነት በፍጹም አልችለውም ብሎ አለ። ልክ ነህ፣ እኔም ቢሆን ብሎ ሲል
ከዛ አንተ መድብል ግን ቢያንስ አንድ ሰው እንኳ አትነግረንም እንዴ? ማለቴ ማንን እንደምትወድና እንደምታፈቅር ብሎ ሲለው እናንተ ልጆች ለማወጣጣት አትሞክሩ፣ ግን ደግሞ ታውቃለህ ሞገስ ብሎ አለው ብሩክ። ምንድን ነው? በአንድ በኩል ኤደን አለች፣ በአንድ በኩል ትህትና፣ ለመምረጥ እኮ በጣም እየተቸገረ ነው ብሎ አለ። በሌላ በኩል ጠበቃው አዝኖና ተክዞ ምን ሆነሃል ጠበቃው? የእውነት በጣም እያሳዘንከኝ ነው። በወንድሜ የደስታ ቀን ምን አይነት ስሜት ነው የምታሳየው ብሎ አለው። ምን ላድርግ ብለህ ነው መድብል? የእውነት በአሁኑስ በጣም ሰልችቶኛል እና ደስታችሁን በማደፍረሴ በጣም ይቅርታ። ያን ጊዜ ገሎኝ በነበር ምን ላደርግ ነበር ብሎ አለው። አታስብ። ለምንድን ነው ቤተሰቦችን ግን እኔ የማልካቸው ወደ ድሬዳዋ? ሁሉም ነገር እኮ ተስተካክሏል ብሎ አለው። እስኪ ንገረኝ መድብል፣ ደግሞ ድሬዳዋ ሲሄዱ እዛም እኮ ይከተሏቸዋል። ካሌብ ሙሲሳ በጣም አውሬና ጨካኝ የሆነ ሰው ነው። አስቡ፣ እሱ ፍጹም ከዚህ በኋላ ወደ እናንተ ጥግ አይደርስም ብሎ አለው። ምን ማለት ነው? የእውነቴን ነው። ለምንድን ነው እኔን የማታምኑኝ ብሎ ሲል ትሰማኛለህ መድብል፣ የማትወጣው ውጥንቅጡ ባትገባ ጥሩ ነው። ምን ማለት ነው ደግሞ ይሄ? እኔ እኮ በደንብ ነው የማውቀው ብሎ ሲል እናንተ ከኔ በላይ ታውቁታላችሁ እንዴ? ጠበቃው አንተም ቢሆን የምታውቀው በእኔ ነው። ስለዚህ አርፈ ብትቀመጥ ይሻልሃል። አሁን ደስታችንን እናጣጥም ብሎ ሲል ልክ ነው ወንድሜ አለ ሞገስ። እውነት ለመናገር መድብል ሁሉንም ነገር ያስተካክለዋል፣ ግን ደግሞ ያንተንም ህይወት ማስተካከል አለብህ ብሎ አለው። ምን ማለት ነው? አዎ እረ ግድ የለም። ካሌብ እና መድብል በስልክ ተገናኙ። እናም እሺ ዝልባቦል እንዴት ነህ ብሎ ሲለው ደህና ነኝ እኔ ወይ ዝልባቦል አሊያ ደግሞ መድብል ብሎ ሲል ስም ችግር የለውም ምን ፈልገህ ነው ብሎ አለው። ትሰማኛለህ? አሁን የወንድሜ ሰርግ እየተካሄደ ነው። ስለዚህ በፍጹም እንድትጎዳን አልፈቅድም እና ጠበቃውን ባልኩ መሰረት ለቀኸዋል። ከዚህ በኋላም ደግሞ ሰላማችንን እናገኛለን ብሎ አለው። ትሰማኛለህ? መቼም ቢሆን አንተን ላምንህ አልችልም። ምክንያቱም ዝናን እንደ ጣልከው ሁሉ ማህሌትን እንደ ጣልከው ሁሉ እኔን እንደማትጥለኝ በምን እርግጠኛ ነኝ ብሎ አለው። እርግጠኛም አይደለህም፣ ግን ደግሞ አርፈ ብትቀመጥ ይሻልሃል ካሌብ። በቃ ተው፣ እኔ ሰልችቶኛል። ከልጅነት እስከ እውቀት ድረስ ካንተ ጋር መሯሯጥ በጣም ነው የሰለቸኝ። ደክሞኛል እያልኩህ አይደለም እንዴ ብሎ ሲለው አይ የደከመህ እንኳ አትመስለኝም፣ ግን ደግሞ ከባድ ሴራ እያሴርክ ይመስለኛል ብሎ አለው። ምንም በል ምንም ችግር የለብኝም፣ ምክንያቱም ማድረግ ያለብህን ነገር በሙሉ አድርግ ብሎ ስልኩን ዘጋው። ካሌብ አታሰብ ዝልባቦል አሁን አሪፍ ሁኔታ ላይ እየተገኘን ነው። ምክንያቱም ትልቁን አሳ ለማጥመድ መጀመሪያ ትንሹን ማጥመድ ያለብን። አንተንም ቢሆን እንደምንም ልብህን ሰርስረን ገብተን ደግ ያለብኝም በሙሉ አደርጋለሁ ብሎ ስልክ ደወለና ትሰማኛለህ? ያንን መድብል የሚባል ቆሻሻ ሰውዬ ኩርትም እንድታመጣልኝ እፈልጋለሁ። አይ የምትል ከሆነ ደግሞ ክፍያ አይሰጥህም ብሎ አዘዘው። አለቃ እሱ እኮ ሽልኩት እያለ በፍጹም አልቻልኩትም ብሎ ሲል እንደዛ ከሆነ ሌላ ገዳይ ፈልግልኝ። ትሰማኛለህ? የምሰጥህ ገንዘብ እኮ አንድ G+5 እንኳ የሚሰራ ገንዘብ ነው ብሎ አለው። ማህሌት በስተመጨረሻ መድብልን እግሩ ስር መንበርከክ ብቻ ቀራት። መድብል በአሁኑ እንኳ አታስቢ፣ መቼም ቢሆን አልገልሽም፣ ግን ደግሞ እዚህ አሰቃይቼ በስብሰሽ እንድትሞቺ በረሃብ እንድትሞች ነው የምፈልገው ብሎ አላት። ውድ የስጦታ ሚዲያ ቤተሰቦች የዛሬው ምሳሌ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።